ሰላም እንዲናችሁ ውድ ቤተሰቦቼ ደህና ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ የሕክምና እናት ውሎዋን ባጭሩ አሳያችኋለሁ። ከኔ ጋር ሁኑ። ቪዲዮን እስከ መጨረሻው እዩት። ላይክ ማድረጋችሁን ደግሞ እንዳትረሱ። እንግዲህ ከሌሊቱ 11 ሰዓት ነው የሚጀምረው። ሁሌ እንግዲህ የምንነሳው 11 ሰዓት ነው። እዚህ ጋር ተነስቼ ሁላችሁ እየታጠብኩ ነው። እንግዲህ በጣም ከባድ ውሎ ነው የምንውለው ሁሉ ቀንም ቢሆን ማለት ነው። እና እስኪ ዛሬ ደግሞ ውሎዬን እስኪ ከመስሪያ ቤት ጀምሮ ከስራ ቦታ ጀምሮ እስከ ቤት ድረስ ያለውን ደግሞ አሳያችኋለሁ። ቤተሰቦቼ እንግዲህ ተጣጠብኩ ምናምን እና ቀጥታ ወደ ማማ ቁርስ መስራት ገባለሁኝ። እኛ ደግሞ አጥቅሰን ይዘነው ወደ ምንሄደው ምግብ እሰራለሁኝ እና ሁለቱን ሰርቼ አጥቅሼ እንደገና ወደ ስራ ቦታ የምሄደው ማለት ነው። እና 11 ሰዓት ካልተነሳነ ደግሞ ትንሽ ከባድ ነው እና ቤተሰቦቼ 11 ሰዓት ተነስቼ ራሱ የምሰራቸው ስራዎች ሰርቼ ራሱ በሩጫ ነው የሚሄደው፣ እየሮጥኩ ነው የሚሄደው። ምን ልበዳችሁ። ከዛ ላይ ደግሞ ሰልፉ እንደገና እዛ ላይ ተሰልፌ ነው የምውለው እና ጨርሼ እንግዲህ እየተሯሯጥኩ ስለነበረ ማለት ነው። ባስ ያለውን ሰልፍ ራሱ አላሳያችሁም፣ ስመለስ ያለውን አሳያችኋለሁ። እሺ ቤተሰብ፣ እንግዲህ ቁርስ መብላት አልችልም። እንግዲህ ቤት ያለውትን እየተሯሯጥኩ ሰርቼ አጥቅሼ ለምሳ ይዤ ሄጃለሁኝ። ቁርስ ግን እዛው ምግብ ቤታችን ላይ በላው። እንግዲህ አቮካዶ በፉል ነበር የበላሁት። እንግዲህ በጣም ቆንጆ ምግብ ነው። አቮካዶ በፉል ይለያል። እውነት በጣም ነው የሚለየው እና እሱን በላሁኝ። ቤቴ ብበላ ደስ ይለኛል። ግን አዲስ አበባ ውስጥ ቁርስ ቤታችሁ አትበሉም፣ ስራ ቦታ ላይ ነው የምትበሉት። እና እዚህ እንግዲህ ኢትዮጵያ ውስጥ ያለውን ስራ ቦታ ሁናችሁ እየሰራችሁ የውጭም ስራ የቤትም ስራ እየሰራችሁ ከሆነ ምን ያክል ከባድ እንደሆነ ባጭሩ ነው ማሳያችሁ። ቤተሰብ እንግዲህ እናንተ ውጭ ሀገር ያላችሁ ብዙ ጊዜ የለንም ማረፍ ትፈልጋላችሁ። ኢትዮጵያ ውስጥ መታችሁ ማረፍ ትፈልጋላችሁ፣ ከንግግራችሁ ስረዳ ማለት ነው ቤተሰቦቼ። ግን እዚህ ሙናችሁ ደግሞ ልፋት አለው፣ የሆነ ድካም አለው። በእርግጥ እዛ ከሰው ቤት ነው፣ ይሄ ከራስ ነው። ትዳር መች ይዤ አግብቼ ልትሉ ትችላላችሁ። ግን እዚህም እኛም ትዳር ይዘን ልጄ እኔ አይደለሁም እያሳደግኩ ያለሁትና እንግዲህ ማታ ነው ማገኛት ልጄን። የወባ ምርመራ አሁን በነገራችን ላይ ክረምት ስለሆነ ወባ በጣም በብዛት አለና ቢዚ ሁነናል። የምነግራችሁ ነገር በጣም ተጨናንቀናል። እንግዲህ ውጭ ስንሄድ ደግሞ ዝናቡ እንዴት እንደሆነ በጣም ልነግራችሁ አልችልም። እዚህ ጋር የወባ ምርመራ የምናደርግበት ደግሞ አትሊስት ከአንድ ሰዓት በላይ ይወስዳልና ጊዜ እሱን ተገትሮ መስራት ራሱ ሌላ ድካም። እረፍት የሚባል ነገር የለም፣ እውነት ለመናገር ማለት ነው። ትንሽ እረፍት የሚኖረው ተረኛ ሁኜ እሁድም ሙሉ ከሆነ ማለት ነው። እሁድም ሙሉ ከሆነ እተኛለሁኝ፣ አርፋለሁ። ሰውም ብዙም አይኖርም፣ የእረፍት ቀንም ስለሆነ ድንገተኛ ብቻ ነው የሚመጣው እሁድ ቀንና ልውል የምችለው። ይሄ ግን ማንኛውም ሰዓት ስለሆነ ስራ በዝቶብናል እና ቤተሰቦቼ የምልላችሁ ፈልጌ ነው ይሄንን ቪዲዮ የቀረጽኩትም እናንተ እንድትረዱት የምፈልገው ነገር አለ። ምክንያቱም እዛ ያላችሁ ነገር እዚህ መጥታችሁ በቃ ጭራሽ ቁጭ እረፍት ብቻ መተኛት ምናምን አይደለም ጭራሽ ማለት ነው። እና ይሄንን ሙሉ ለሙሉ እንዳታስቡት። እዚህ ጋር የምትሰሩት ስራ ካለ ከስራው ጋር ትዳር ይዛችሁ ልጅ ወልዳችሁ ምናምን ካለ ቢዚ ትሆናላችሁ። ኦልሞስት በቃ እንደናንተ ሙሉ በሙሉ ባይሆንም ይሄ ራስ ቢሆንም ልፋቱም ምን እንደሆነ ባጭሩ ላሳያችሁ ስለፈለግኩ ነው ይህን ቪዲዮ የቀረጽኩት። እና ቤተሰቦቼ ከስራ ቦታ የጀመርኩት ደግሞ እዛም ቁጭ እንደማልን ለማሳየት ስለፈለግኩ ነው ቤተሰብ። እዛ ደግሞ በጣም በቃ ኬዝ አለው ሰው በጣም አለና እሱን ላሳያችሁ ብዬ ስላሰብኩ ነው ቤተሰቦቼ። እንግዲህ በጣም በቃ ምን ልበላችሁ፣ ከ2:30 የገባል እስከ 6 ሰዓት ላይ ቁጭ አንልም። የምር ማለት ነው። ምንም ቁጭ የምንለው ነገር የለም። ከሰዓት ትንሽ እናርፋለን፣ ትንሽ ማለት ነው። እና እዚህም በጣም ድካም አለው እውነት ለመናገር እግዚአብሔርን በቃ ምንም አልጋ ባልጋ የሆነ ነገር የለም። እዚህም ሌሊት 11 ሰዓት ተነስተን የምገባበትን ሰዓት ቆይታ ይታላችሁ የእውነት ለመናገር ማለት ነው። እና በቃ ያለንን ውሎ እንዴት እንደሚመስል እንድታውቁ ስለፈለግኩ ነው። ትንሽ እረፍት ባለችው ሰዓት ደግሞ ኤዲት ማድረግ አለ። ኤዲት ማድረግ ደግሞ ምን ያክል ጊዜ እንደሚወስድ ታውቁታላችሁ ቤተሰቦች። ይህንን ውላችሁ ደግሞ ቤት ደግሞ ያለው ስራ ምን ልበላችሁ፣ በቃ የሆነ በቃ ድክም ማረፍ መተኛት ያለምንም ሀሳብ በቃ
ትመኛላችሁ እና እዚህም እንደዚሁ ልፋት ነው ስላችሁ ነው ቤተሰቦች። እሺ እዚህም ጋር ደግሞ የጉበት የቂጥኝ ምርመራ የተለያዩ ምርመራዎች ናቸው ያሉት እና እሱን እየሰራው ነው። አንዴ በዚህ አንዴ በዛ በቃ ምን ልበላችሁ ቤዚ ሰውም አለ። ክረምትም ነው እንዳልኳችሁ ወባ በብዛት ስላለ ቢዚ ሁነን አላችሁን። እንኳን እንደዚህ ክረምት ሆኖ ማለት ነው በማንኛውም ሰዓት ራሱ በጣም ቢዚ ነን እኛ ማለት በጣም ነው የሚደክመን። እኔ እንደውም በቃ ብርድ ነው የሚለኝ ስማም በቃ እግዚአብሔር እንደውም ምን እንደምመኝ ታውቃላችሁ? በቃ እግዚአብሔርዬ በቃ የስራ ቦታዬንና ቤቴን እንደዚህ በእግር የሚሄድበት አትሊስት እየሄድኩ እንኳን እዛ ቤቴ ተኝቼ የማርፍበት የምመለስበት። በጣም ደግሞ ማረፍ የምፈልገው ነገር መንገዱ እንደዚህ ተወጥረን እንደዚህ በዚህ ሂደን ሰርቼ ምን ብዬ ቤቴ እስክደርስ ደግሞ ከ1 ሰዓት በላይ መኪና ውስጥ ከዛ ላይ ደግሞ ወንበር አይኖርም ቁሜ ሰቡት እውነት ለመናገር ማለት ነው። እና በቃ እኔ ራሴ ወደኋላ መለስ ብዬ ሳየው እንዴት ቻልኩት? እንዴት አቅም አገኘው? እናንተ ብላችሁ አታውቁም? ቤተሰብ እስካሁን ከማዳም ቤቱ ናችሁ። በቃ ያሁን ላለፋታችሁ አይታችሁ ለፍታችሁ ውላችሁ ተመልሳችሁ ራሳችሁ እነዚህ አቅም እንዴት አገኘው ብላችሁ አታስቡ? በቃ እንደዛ ነው። እግዚአብሔርን በቃ እኔ ሳስበው እንዴት በቃ ቻልኩት እላለሁኝ ራሴ ራሱ ማለት ነው። እና ይሄን ደግሞ የጀመርኩት እዚህ ከክፍለ ሀገር የመጣሁት እርጉዝ ሁኜ ነበር። እርጉዝ ሁኜ በነበረም ሰዓት ላይ በጣም ከባድ ነበር። አሁን ደግሞ ይሻላል፣ ግን እዚህም ድካም ነው። በተለይ ደግሞ ክረምት ሲሆን ዝናቡ መሀል ላይ ጭቃው ከዛ ላይ ዝናቡ መሄድም አንችልም። በጣም ድርብርብ ነው የሚለው ችግሩ ማለት ነው። ከዛ እዚህም ደግሞ ሰው ይበዛብናል እና በጣም ከባድ ነው ስላችሁ ነው ቤተሰቦቼ። በዝ እግዚአብሔር አምላክ ሰምቶን ቅርብ እንኳን ቢያደርግልኝ ቤቴን እግዚአብሔር ይመስገን። እውነት ትንሽ ድካም ቀለለልኝ ማለት ነው። እንግዲህ እግዚአብሔር አምላክ በፈቀደው ሰዓት ላይ ይሳካል ብዬ አስባለሁኝ። እና ቤተሰቦቼ እዚህም በጣም ድካም አለ ስላችሁ ነው። እና እዛም ቢያንስ የሰው ፊት አለ፣ እዚህም ያው የሰው ፊት አለ፣ አለቃ የሚባል አለ። ግን ሁላችንም ቢሆን እዚህም ሆነ እናንተም ጋር ሆነ ሁላችንም ለህሊናችን ነው የምንሰራው። ለህሊናችን ተገዥ ሆነን አለቃችን ህሊናችን ነው ሊሆን የሚችለው። እና ሁላችንም ቢሆን እያመሰገንን እንዲጨመርልን ማድረግ አለብን እንጂ ማማረር የለብንም። እሺ ቤተሰቦቼ። እና ደግሞ ያሰባችሁ ተሳክቶ አገራችሁ በቂ ገንዘብ ይዛችሁ አገራችሁ መታችሁ አሪፍ የሆነ ቢዝነስ ከፍታችሁ እሱን የምታደርጉበት አቅም ብር ሲኖራችሁ ቤታችሁን ሰርታችሁ በቃ እያንዳንዱ ነገር በእርግጥ አይሞላም፣ ግን ብቻ እንደዚህ በሚሆንበት ሰዓት ላይ ደግሞ ያሰባችሁ ተሳክቶ በሰላም የምትኖሩበት አገር ይሁንላችሁ። እዚህ ጋር እንግዲህ ሰርቼ ምን ብዬ መታጠብ ጀመርኩ። ስታጠብ እንግዲህ እንደዚህ በደንብ ነው የምታጠበው። ለምን ግላብ ነክተን ብዙ ነገሮችን ነው የምንነካው እና በዛ ላይ ደግሞ ስራው ደግሞ ሪስክ አለው ማለት በቃ ለራሳችን ያሰጋናል። መተላለፊያ መንገድ አለ። ስሪንጅ ቢወጋኝ በትንፋሽ የሚተላለፍ በሽታ አለ። በጣም ብዙ አለ እና እሱን ሪስኩ በጣም ከባድ ነው። እሱ ጥንቃቄ አለ። እጃችንን ደግሞ እንዴት እንደምንታጠብ አይታችሁታል ቤተሰቦች። እዚህ ጋር ደግሞ እንግዲህ አደጋ ሲከሰት የሆነ የእሳት አደጋ ሲከሰት ማጥፊያ ነው ይሄ እንግዲህ ፋየር ኤክስቲንግሸር ይባላል። የምናጠፋበት ነው። ምክንያቱም እኛ ስራችን ጋር የተያያዘ እንትን ይሄ አልኮሎች አሉ፣ የተለያየ እንትኖች አሉ፣ ፈሳሾች ሬጀንቶች የሚባሉ አሉ እና እነሱ ቢቀጣጠልብን ምን አደርጋለሁ? ምንም። ስለዚህ ግዴታ ይሄን ማወቅ አለብኝ። እንደዚህ እሳት አደጋ በሚቀጣጠልብኝ ጊዜ ይሄንን ቶሎ አውርጄ እንደዚህ ማጥፋት አለብኝ እና እናንተም ጋር ማዳም ቤት ምናልባት ጋዝ ይሄ ሲሊንደሩ በጣም ከባድ ነው እና ባካችሁ ተጠንቀቁ ውዶችዬ። እዛስ እንደዚህ ማጥፊያው ይኖራል ብዬ አስባለሁ። እኔ እንጃ አላቅም። እስኪ ንገሩኝ ካለ ብቻ እንደዛ ካለ እናንተ ማወቅ አለባችሁ። ነት ማንኛውም ሰው ማወቅ አለበት። ለምን የተወሰነ ነገር ሲኖር ማጥፋት አለበት ማለት ነው። እንደገና መገናኛ ገባሁላችሁ። ይኸው እንደምታዩትኝ ጥቅጥቅ ብሏን ሰው ይኸው መኪናው እንዴት ይሄ ይቁም ነው እያያችሁ ነው። እንደዚህ ነው ሆነን የምንሄደው። እንግዲህ ልፋቱን እዩት ቤተሰቦቼ። ጥቅጥቅ ብሎ ቁሞ እኮ ነው ቁሞ ትንሽዬ እንደዚህ መተላለፊያ እንኳን የለውም። ሰፈሬ እስክደርስ ደግሞ እንግዲህ እያያችሁት ነው እንዴት እንደመሸኝ። እዚህ ጋር ስደርስኝ በቃ
መሽቷል። እኔ ሰፈሬን በነገራችን በቀን አላውቀውም ሆነን ለመናገር ማለት ነው። እንደዚህ በምሽት ነው የምደርሰው፣ ማታ ላይ ነው የምደርሰው። እንግዲህ 11 ሰዓት ይወጣል፣ ማታ 11 ሰዓት ራሱ ይኸው አንገባ እና ቤተሰቦች ምን ያክል ልፋት እንዳለው እና እዚህ ያለውም ደግሞ ባድ ነው። እዚህ ካልሰራነ ደግሞ መኖር ስለማንችል ልጆቻችንን ማሳደግ ስለማንችል እዚህም እንደዚህ ነው የምንለፋው ቤተሰብ። ሎሚ 20 ብር ብቻ 20 ብር ነው። አዎ ያ ብር ብቻ እንዳማለት ይኸው ይፈሱ በደምብ ከማጠፋቱ ሰው መርቅ ይሄ የ30 የነበረውን ባያ ከማጠፋቱ ላይ ሰው የሚበላ ይሻላል። አላየሁትም። ቆንጆ ነው። መሻገር ከቻልሽ መርቃል የ20 ላይ ምርቃት ያስፈልጋል። እኔ ራሱ መርቅ ትወጣላችሁ። ወደቀብኝ በእናትህ ሎሚው እንግዲህ በጣም አሪፍ ነው። ሎሚ በጣም ርካሽ ነው ማለት ሌሎችም ነገሮችም በጣም ርካሽ ናቸው እና እግዚአብሔር ይመስገን። እና ቤት ኪራይ ነው በጣም ከባዱ። እዚህ እንደምታዩት ቤት ገባው ይጭቃ ዝናብ ጥሎ ነበር እኛ ሰፈር። እዛ እግዚአብሔር ይመስገን አልጣለም ነበር። ሰፈር ጥሎን እንደዚህ ያቦካን ነበር እየሄድክ ነበረው። በጣም ደክሞኛል። እዚህ ቅድም የለበስኩትን ልብስ ደግሞ እዛው መስሪያ ቤት አስቀምጬ እዛው አጥቤ ምናምን ነው የማመጣው። ለምን እፈራለሁ። ልጅ ሲኖራችሁ ደግሞ የሆነ ትሰጋላችሁ፣ ጥንቃቄ ታበዛላችሁ እና እሱን ቀይሬ የማስቀምጥበት አለ ለብሼ አሁን እዚህ ጋር ስገባ የምር ማለት ምንም የምሰራው ነገር አለ ብዬ በአእምሮ ያላሰብኩትን በጣም ደክሞኛል እና ዝም ብዬ በቃ ምንም ማድረግ አልችልም። በቃ ሁሉን ነገር ትቼው እላለሁኝ። ግን ደግሞ ልጄን ሳስባትኝ ቤት ያለውን ነገር ሳስብ እንደገና ጠንክሬ ደግሞ ምንም ምርጫ ስለሌለን ተነስቼ እንግዲህ ለማማራት መስራት ጀመርኩ። እንደገና ተኛች ማማ። ከዛ በኋላ ታዴ ድምፁ በጣም ስልል ብሎ ዘግቶታል እና ለሱ ውሃ አፍልቼለት ጫው ጨምሬ ላጥነው ነው እና በጣም እንግዲህ ሰውትኝ በጣም በዚህ ብርድ ቅዝቃዜውም ጉንፋኑ ተጨምሮ እንዳለ ድምፁ የሚለው ነገር ራሱ አይሰማም እና እሱም በውሃ ማጠን ጀመርኩ። እንደገና ተነስቼ ማማ ስለተኛችልኝ ማለት ነው። ካልሆነ በጣም ነበር ከኔ መለየት አትፈልግም። ለምን ናፍቃ ስለምትውል በኋላ ይኸውላችሁ እንግዲህ ሻይ ነበረና ዳቦ ስላለ ሻይ በዳቦ እንግዲህ ሁለታችንም እንወዳለን። እሱን በላን። እንግዲህ ቤተሰብ የሁላ ልፋታችን የቀን ውሎ አይታችሁታል። ይሄ ሁሉ የምንለፋው እኛ ለትንሽ ደመወዝ ነው። እግዚአብሔርን ማለት ነው። ደመወዟ በጣም ትንሽ ነው። እናንተ አሁን እንደዚህ ማዳም ቤቱ ናችሁ፣ ብዙ ትለፋላችሁ አውቃለሁ። ግን ቢያንስ ብሩ እዚህ ኢትዮጵያ እናንተ ጥሩ ሰው ብታገኙ ቤተሰቦቻችሁ አሪፍ የሚቆጥቡ ምናምን ከሆነ እናንተ ቤታችሁን ሰርታችሁ ትልቅ ድርጅት ከፍታችሁ የሰውን የስራ እጦት ትቀንሳላችሁ። ለምን ድርጅትም ሆነ አሪፍ እንትን ከፍታችሁ ሰው ትቀጥራላችሁ። ብዙ ነገር ማሰራት ትችላላችሁ። ለትንሽዬ ነች የእናንተ ልፋት ድካም። ምክንያቱም ጥሩ ነገር ይውልበታል፣ ጥሩ ነገር ይታይበታል። እኛ ግን በትንሽ ደሞዝ ይቺ ተከፍላነ እንደገና ቤት ልጅ ያሳድጌበት አስቤዛ ገዝቼበት ምን ብዬበት እዩት። እሺ ቤተሰቦቼ፣ እናንተ ግን አትሊስት እዚህ ጋር ጥሩ ቤተሰብ ካላችሁ ብራችሁን አስቀምጣችሁ ቤታችሁን ሰርታችሁ የቢዝነስ ነገር ከፍታችሁ መታችሁ አገራችሁ ስትገቡ ማስተዳደር ነገሮችን መቆጣጠር። እሺ ቤተሰቦች ይህንን ማድረግ ብቻ ወሳኝ ለምትሉ ሰዎች እያስቀመጣችሁ ይህንን ማድረግ አለባችሁ። እሺ ውድ ቤተሰቦች እኛ እንኳን እያያችሁት ነው። እንደዚህ ብዬ ለፍቼ 5 ሳንቲ ግን እጄ ላይ አይኖርም። እናንተ ግን እንደዛ ብላችሁ ደክማችሁ እንኳን እዚህ የሚያስቀምጥላችሁ ካለ ጥሩ ነገር ነው። አያችሁ ቤተሰቦቼ፣ እና እኔ የምጸልይላችሁ እዚህ ያለ ወንድሞቻችሁ ብቻ የቅርብ ሰዎቻችሁ ጥሩ ቆጣቢ ሆነው ቁም ነገር ላይ ያውሉላችሁ ቤተሰቦቼ። እኛ እንኳን በዜሮ እንደዚህ እየለፋን ነው እና እናንተ ተስፋ አላችሁ ስላችሁ ነው። እና ጊዜያችሁንንም ሁሉን ነገር በአግባቡ ተጠቀሙበት። እሺ ቤተሰቦቼ፣ ማለት ለቤተሰብ ለዘመድ የምትልኩትን አትላኩ እያልኩ አይደለም፣ ግን በጣም አለማብዛት ማለት እናንተ ነገ እኮ ሰርታችሁ እዚህ ድርጅትም ሆነ ቢዝነስ ከፍታችሁ እነዛ ወንድሞቻችሁን አሁን ልትረዱት ያሰባችሁትን ሰው እኮ እዛ መርዳት ትችላላችሁ። ላውም እሱም በጣም እየጠቀማችሁት እናንተም እየተጠቀማችሁት። አሁን ብር በብዛት ብትልኩ ያ ሰው ወይ ሊያጠፋው ይችላል፣ ቁም ነገር ላያውለው ይችላል። ይሄን ስላችሁ ግን ቁም ነገር የሚያውልም ሰው አለ። በጣም ቤት ሰርተውላችሁ እየጠበቀ ብዙ ነገር የእነሱንም እያደረጉ የሚጠብቁላችሁ አለ። አውቃለሁ ቤተሰቦች፣ ሁሉንም እያልኩ አይደለም። ሩ ያድርጉላችሁና ብራችሁን በአግባቡ ይቆጥብላችሁ።
ነገ መጥታችሁ እኛንም የምትቀጥሩ እኮ ሰዎች ናችሁ። እናንተ እኮ እሺ ትልቁስ ናችሁ። እግዚአብሔር አምላክ ደግሞ ያሰባችሁን ያሳካላችሁ። ቀጣይ ምን ልስራላችሁ? እስኪ ኮሜንት ላይ ያሳውቁ።